ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ጀምራል። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያ በረሃብ ምክንያት ሰውነታቸው ክፉኛ መጎሳቆልና በከባድ እርዛት ውስጥ እንደሚገኙ በአዲግራት መጠለያ ጣቢያ ተጠልለው የሚገኙ የምዕራብ ትግራይ ተፈናቃዮች ገለጹ። የሚመለከታቸው ባለድርሻ አካላትም አስቸኳይ የምግብና የመድኃኒት አቅርቦት እንዲያደርጉላቸውና ችግራቸው በዘላቂነት ለመፍታት ወደ ቀያቸው እንዲመልሷቸው ጥሪ አቅርበዋል። ለገብረ እግዚአብሔር ገዳሙ ዘገባ ስለ ሻሐጎስ እዚህ ካብጓሐፊ የምጽየ ዘኸዳን በትግራይ በሚገኙ የተፈናቃዮች መጠለያ ጣቢያዎች ላይ ከሕጻጽ ጀምሮ በሁሉም ጣቢያዎች የረሃብ የሞት ዜናዎች በተደጋጋሚ እየተደመጡ ይገኛሉ። በአዲግራት ከተማ መጠለያ ተጠልለው የሚገኙ ተፈናቃይ ወገኖችም በምግብና መድኃኒት አቅርቦት አለመኖር ምክንያት የ5 ዓመታት የኬንዳ ላይ ቆይታ አስከፊ ከመሆኑ ባሻገር በረሃብ ምክንያት በሞት አፋፍ ላይ እንደሚገኙ ይገልጻሉ። እዚህ ትሪወለኹም ዝነብሰይ ትሪወለኹም ሰንከ ጥሜትን ችግርን ሰንከ ሕክምናን ትሪወለኹም ዲያ ሰውነቴ እንደምትመለከቱት ተጎሳቁሏል። ረሃቡ መቋቋም አልቻልንም። ተከታታይ 5 ዓመት ሙሉ በመጠለያ ኬንዳ ውስጥ ነው ያሳለፍነው። በምግብና በመድኃኒት አቅርቦት ችግር ስቃያችን በእጅጉ ተባብሶ ቀጥሏል። ወደ ቆሻሻ የተጣሉ ልብሶችን አንስቼ ነው የምለብሰው። ህይወታችን አስከፊ ህይወት ነው። አራስ ነኝ፣ ግን የምተኛው መሬት ላይ በመሆኑ ልጄ በብርድ ተጠቅታብኛለች። ሚሸላ የምዘውናተን ሚሸላ ወኒ ማረና ሸት ከየነ ይልወጣ ከስንት አንዴ ማሽላ ነው የሚሰጠን። እሱም የተበላሸ በመሆኑ አይበላምም አይሸጥምም። በተለይ ህፃናትና አረጋውያን አንጀታቸው በረሃብ ተጠብቆ ነው ያለው። አብዚውን ብዙ ሰብ ይዝመውት ብዙ ሰብ ይዘሐምም። በዚህ መጠለያ ብዙ ሰዎች ታሟል፣ ሙተዋል። አሁንም በርካታ ሰዎች ታሞ ነው ያሉት። በዚህ ክፍል ውስጥ ብቻ 20 ሰዎች ነው ታጭቀን የምንኖረው። ደቀኸይ ወስከበለ እንመላዓልተ የምጽልይ ጥወርተ የምጽልይ ጧሪዎቼ ይሆናሉ ያልኳቸው ልጆቼ ወደ ሱዳን ተሰደውና በመጠለያ ውስጥ ሆኜ ተለያይተን ነው ያለ ነው። አልነጋም ያለው ቀን ነግቶ ከልጆቼ ጋር ለመገናኘት ነው ጸሎቴ። የሚመለከታቸው አካላት በቂ የእህል እርዳታና የመድኃኒት አቅርቦት አድርገው ከሞት ይታደጉን ሲሉም ተፈናቃዮቹ ወገኖች ጥሪያቸውን ያቀርባሉ። ሰምስመተ ህፃውንት ምስመቱ ህፃናት፣ አዛውንቶችና ወጣቶች በምግብና በመድኃኒት አቅርቦት እጦት ህይወታቸው አልፏል። ህፃናት ያላሳዳጊ፣ አረጋውያን ያለ ጧሪ ቀርተዋል። ናይ ኮነን ናዕድ ምምላስ ምግብ እንታይ ተወለለኹም ዝብለና የለን። ወደ ቀያችን ሊመልሱን ይቅርና ምን በላችሁ ምን ቀመሳችሁ ብሎ የሚጠይቀን እንኳን የለም። መጫቶች ምን ተመገቡ፣ ህፃናት በምን ሁኔታ ላይ ይገኛሉ የሚለን ጠፋ። ያለንበት ህይወት አስከፊነቱ በቃላት መግለጽ አይቻልም። ተፈናቃዮች ወደ ቀያችሁ ትመለሳላችሁ ከሚል ቃል ውጭ በተግባር የተሰራ ስራ ለመኖሩን የሚገልጹት ተፈናቃይ ወገኖች በአስቸኳይ ወደ ቀያቸው እንዲመለሱና እስኪመለሱ ድረስም በቂ የምግብና የመድኃኒት አቅርቦት እንዲደረግላቸው ጠይቀዋል። ደህለይ ተመለሰሲ ግዛታዊ አንድነታችን ተከብሮ ዋስትናችን ተጠብቆልን ወደ ቀያችን ካልተመለስን ሁላችንም የሚጠብቀን ሞት ነው። እንኳን ተደራራቢ የሆነ በሽታ ያለብን ሰዎች ቀርቶ ጤነኞች የሆኑትም እድሜያቸው አጭር ነው። ቀንድን እንመረበትና ዋነኛ መፍትሄ ወደ ቀያችን መመለስ ነው። እንድንመለስ ስራዎች መሰራት አለባቸው። እስከምንመለስም የምግብና የመድኃኒት አቅርቦት ሊደረግልን ይገባል። የፕሪቶሪያው የሰላም ስምምነት ባለመፈጸሙ ምክንያት ከምዕራብ ትግራይ ተፈናቅለው በመጠለያ ያሉ ወገኖች በረሃብና መድኃኒት እጦት እያለቁ መሆናቸውን ተገለጸም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም የተፈናቃዮች ጉዳይ አሁን ባለበት ሁኔታ ከዚህ በላይ መዘግየት እንደማይችሉና ከፌዴራል መንግስት ጋር በልዩ ትኩረት መፍትሄ ለማበጀት እንደሚሰራ አመላክተዋል። ፉርትና ገብሩ ትንታኔ ዜና አላት። عدنا ملسنا نفتخر تعدنا ملو برهان هيوكا ملو سيسكا هيوكا عدنا أتولنا مجنا إنا بعنا ይህ የትግራይ ተፈናቃዮች የ5 ዓመት የተማጽኖ ጥሪ ቢሆንም አሁን ግን በሞት አፋፍ ላይ ሆኖ ነገን ስለሚኖረው ህይወት ሳይሆን ዛሬን ውሎ ስለማደር የሚጨነቅበት በረሃብ ቸነፈር እየተሰቃየ ያለበት አስከፊ ሁኔታ ተፈጥሯል። በሰሜን ምዕራባዊ ዞን በአስገደ ወረዳ በሕጻጽ መጠለያ ጣቢያ የሚገኙ የምዕራብ ትግራይ ተፈናቃዮች በቦታው ያለው ሰቆቃ በማስረዳትም ወደ ቀያቸው እንዲመለሱ ለመንግስት መማጸናቸውን ቀጥለዋል። ይህ ስቃይ በመላው የትግራይ ተፈናቃዮች ያለውን ችግር የሚያመላክት
ሰቆቃ ማሳያ መሆኑም ይነገራል። ይህን ማሳያ በመላው የመገናኛ አውታሮች ልብን በሚሰብር የወገንን እልቂት ዓለም እንዲያውቀው ያደረጉት በማህበራዊ ሚዲያ የሚንቀሳቀሱ ወጣቶች ባሳዩት የችግሩ ጥልቀት ጉዳይ ትኩረት እንዲሰጠው ከማድረግ አልፎ የዓለም ትኩረትን ስበዋል። ለወገን ደራሹ ወገን ነው ብሎም ህዝቡ የአቅሙን ለመደገፍ እየሞከረ ይገኛል። የትግራይ ጊዜያዊ አስተዳደርም ይህን ተከትሎ በሕጻጽ መጠለያ ጣቢያ ተገኝቶ የህዝቡን ሰቆቃ በአካል የተመለከተ ሲሆን ተፈናቃዮች በርካታ ጥያቄዎች አንስተዋል። ህዝብህን ተመልከተው በምን ሁኔታ ላይ እንደሚገኝ ማየት ይቻላል። ሽማግሌዎች ተመልከታቸው በምን ሁኔታ ላይ እንደሚገኙ። የምዕራብ ህዝብ በኬንዳ ላይ ነው የሚገኘው። በምዕራብ ኑሯችን እንዲህ አልነበረም። ስለዚህ ወደ ቀያችን መመለስ ነው የምንፈልገው። መቼ ነው የምትመልሰን? ይህ ህዝብ እንደምታየው ነው፣ መከራ በዝቶበታል። እኔ አካል ጉዳተኛ ነኝ። ያለውበት ሁኔታ በደንብ ልትረዳልን ይገባል። በቁሪ ቀትሪ በፀሐይ እና ተጨፍጨፍና አምኖ ኬንዳ ኢና ነበር ዘለና እኛ ቀኑን በፀሐይ ሌቱን በብርድ እየተቃጠልን በኬንዳ ነው የምንገኘው። የምዕራብ ህዝብ ሌላውን ቢሆን በረሃብ በሞት እያለቀ ነው። በተለይም በሱዳን ያለው ህዝባችን እየተሰቃየ ነው የሚገኘው። ህፃናት ልጆች፣ ወጣቶች ከጦርነት የተረፉትን ሳይቀር በስደት እያለቁ ነው። ስለዚህ እኛ ልንማጸናችሁ ነው። የዚህ ህዝብ ችግር ሊሰማችሁ ልትረዱልን ይገባል። መጨረሻችን ምን መሆኑም አናውቅም። ንሓንቲ ኸኒን አመት ቅርሺካ ክትገዝእ አማዓልት 3 ጊዜ ክትወስድ እንተለኻ በጣም ከቢድ እዩ። በቀን 2-3 መድኃኒት 100 ብር ሰጥተህ መግዛትና በባዶ ሆድ መዋጥ ከባድ ነው። ያስታመመኝ የነበረው ልጄም ሞቶብኛል። ይህ ታሞ የምታዩት ባለቤቴም ላስታመመው አልቻልኩም፣ እየከበደኝ ነው። ስለዚህ ይህ ጓደኛ የሆነውን ባሌን በቀያችን ነው መቅበር የምፈልገውና መልሱን። በዚህ ትምህርት ቤት እያሳለፍነው ያለው ስቃይ በቃላት ለመግለጽ ከባድ ነው። የምዕራብ ትግራይ ህዝብ በአካባቢ ያለው ምቹ ሁኔታ ተጠቅሞ ራሱን ችሎ ለሌላው ማህበረሰብ የስራ ዕድል ሲፈጥር የነበረ ቢሆንም አሁን ላይ በተጠለለበት ቦታ ሁሉ የሌላውን ማህበረሰብ ድጋፍ እየጠየቀ ይገኛል። ይህ ህዝብ አሁን ባለበት አስከፊ ሁኔታም በተደጋጋሚ በይድረሱልን የስቃይ ተማጽኖ ምላሽ ባለማግኘቱ ከረሃቡ አልፎም በሞት እየተቀጣ ይገኛል። ታዲያ ይህ የረሃብና ሞት እጣ ፈንታ ተቀይሮ ወደ ቀያቸው እንዲመለሱ ለጊዜያዊ አስተዳደሩ ካቢኔ ተማጽነዋል። እዚ ዘፊና ወሊዕና እዚ ዘይት ሞጽ ስራይ ሞጽ መፍትሄ ይሆንና አለና አሁን ላይ እየመጣ ያለው የፍርኖ ዱቄት ዘይትና ስንዴ ዘላቂ መፍትሄ ሊሆነን አይችልም። በህይወት እንድንቆይ ከተፈለገ ወደ ቀያችን መልሱን በቃ ትሄዳላችሁ ተብለን አመት ሙሉ ተስፋ አድርገን እየጠበቅን ያለ ነው። ግን እስካሁን ያለምንም መፍትሄ አለን። ይባስ ብሎ እየሞትን ነው። ስለዚህም ከሚመለከተው አካል ጋር ተነጋግራችሁ መፍትሄ ስጡን። በቃን፣ ወደ ቤታችን፣ ወደ ቦታችን፣ ወደ ቀያችን መልሱን። ንሕናውን ፈሓኪና ቀለብና ከንክድ አዕድና ሙለስና እኛ የምንፈልገው ይራበንም ይጥማንም በቤታችን እንችለዋለን። ወደ ቀያችን መልሱን። እንኳን ወጣት ልጆቻችን እኛም ሰርተን እንበላለን። የአንድ ሰሞን ጩኸት ምንም አያደርግልንም። ዘላቂ መፍትሄው ወደ ቀያችን መመለስ ነው። ምስ ኩሉ ሰላም ብዙኾነ ውሕስ ብዙኾነ መንገዲ ከሁሉም ጋር ሰላም በመፍጠር ወደ ነበርንበት ቀያችን እንድትመልሱን ነው የምንለምናችሁ። ይህ እርዳታ ጊዜያዊ ማስታገሻ እንጂ ዘላቂ መፍትሄ አይደለም። ለኛ ወርቅን ማዕድና ኣብ ትግራይ ዓድና ኮይና ንሕና ክንልምን ወርቅና ማዕድን በሚታፈስበት የትግራይ ምድር ውስጥ ሆነን ስንለምን በጣም ያሳፍራል። ለህዝባችሁ ስትሉ በደንብ ስሩ። ከቃፍታ ሁመራ በአኸር ቀበሌ ነው የተፈናቀልኩት። ስለዚህ ከሰው እጅ መመልከት አንፈልግም፣ መለመንም እንዲሁ። ስለዚህ ለህዝብ ስትሉ በደንብ ስሩ። እስካብሐይ መንግስት የብልና እናበልና አይናጸ እስካሁን ድረስ መንግስት ያለ መንግስት የለንም ነው ስንል የነበረው። ወገቤን ተመልከቱት። የሆንኩት እኔ ሰርቼ ነበር ስበላይ ነበርኩት። ወደ ቀያችን ከተመለስን ዶሮም ቢሆን አርብቼ ብላለሁ። የፕሪቶሪያው የሰላም ስምምነት ሲፈረም መላው የትግራይ ህዝብ ተስፋ ያየበት ወቅት እንደነበርና በተለይም በተፈናቃዩ ዘንድ ልዩ ስሜት መፈጠሩ አይዘነጋም። ይህ መፍትሄ ያጣ የተፈናቃዮች ሮሮም አሁን ህዝብ እንደ ህዝብ በሞት እያሳጣ መሆኑን ተከትሎም መንግስት የህዝቡን ሰቆቃ የሚያስቆምበት መሆን እንዳለበት የምዕራብ ትግራይ ምክትል አስተዳዳሪ አቶ ተስፋ ማርያም ገብረ መስቀል ይናገራሉ። ናይዚ ሁሉ ስቃይ መበገሲ ውዕል ፕሪቶሪያ ብዘይ መፍጻም ነው። የዚህ ሁሉ ስቃይ መንስኤ የፕሪቶሪያ ስምምነት አለመፈጸም ነው። ስለዚህ ሁሉም ዓለም አቀፍ ማህበረሰብ አሁን የተፈናቃዮቹን ህይወት ለማዳን ባሳየነው የአንድነት እንቅስቃሴ በማጠናከር የትግራይ ምዕራባዊ ዞን ሁሉም ተፈናቃይ ወደ ቀዬው እንዲመለስ በሁሉም የሥራ እንቅስቃሴያችን ይህንኑ ነው ቅድሚያ ልንሰጠው የሚገባን።
የትግራይ ጊዜያዊ አስተዳደር ከተቋቋመባቸው አንዱ ጉዳይ ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ ቀያቸው መመለስ መሆኑ የፕሪቶሪያው የሰላም ስምምነት ሰነድ ያስረዳል። ሆኖም ጊዜያዊ አስተዳደሩ እስካሁን የተፈናቃዩን ጉዳይ ከእንመክርበታለን የዘለለ መፍትሄ ሊያመጣ ለመቻሉም ተፈናቃዮቹ ያነሳሉ። በሕጻጽ የተፈናቃዮች መጠለያ የተገኘው በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራው ካቢኔም የተፈናቃዮች ሰቆቃ ከቃላት በላይ አሳሳቢ በመሆኑ ከዚህ በላይ መቀጠል አትችሉም ሲሉ ተደምጠዋል። ካልና ገርና ጸኔና ነው ግን ደረህ ግን ተፈናቃዮችን ለመመለስ የሚቻለንን እያደረግን መጥተናል። አሁን ግን በዚህ ህይወት እንዲሆኑ እንደማይቆዩ በደንብ ተመልክተናል። ስለዚህ የተቻለንን ሁሉ አድርገን መመለስ የሚችሉበትን ሁኔታ መፍጠር ይገባናል። ምልከታ ባደረግንበት ወቅትም ህፃኑ፣ ወጣቱ በረሃብም ይሁን ታሞ በአልጋ ላይ የሚገኙን ሁላቸውም በአንድ ድምጽ ወደ ቀያችን መልሱን የሚል ድምጽ እያሰሙ የሚገኙት በራሳቸው ሊመለሱ አይችሉም። ነገር ግን እኛ ከፌዴራል መንግስትም ይሁን ከዓለም ማህበረሰብ ጋር በመነጋገር እንዲመለሱም ከፍተኛ ጥረት እናደርጋለን። ከዚህ ቀደም በተደጋጋሚና ክረምት በመጣ ቁጥር ትመለሳላችሁ የሚል ተስፋ ሲሰጣቸው የነበሩት እነኚህ ተፈናቃዮች አሁን በተግባር የሚገለጽ ምላሽ እየተጠባበቁ ይገኛሉ። አይደር ሪፈራል ሆስፒታል መድኃኒትን የተላመዱ የኢንፌክሽን በሽታዎች አደገኛነታቸው ከፍተኛ በመሆኑ ቀድሞ መከላከልና መቆጣጠር አስፈላጊ እንደሆነ ገለጸ። ሆስፒታሉ ለጤና ባለሙያዎች በሽታውን አስመልክቶ ስልጠና የሰጠ ሲሆን ባለሙያዎችም ስልጠናው ወቅታዊና አስፈላጊ መሆኑን አስገንዝበዋል። ፍሬወት ወልደመድህን አይደር ሪፈራል ሆስፒታል በአሁኑ ወቅት በስፋት እየተስፋፋ ያለው መድኃኒቶችን የተላመደ ኢንፌክሽን ለመቆጣጠር በማለም ለሆስፒታሉ የጤና ባለሙያዎች የግንዛቤ ማስጨበጫ ስልጠና ሰጥቷል። በሆስፒታሉ የጽንስና የማህፀን ስፔሻሊስት ዶክተር ሀሌ ተካና የህፃናትና ታዳጊዎች ስፔሻሊስት ዶክተር ንጉሰ ጸጋይ አሁን ላይ እየተባባሰ የመጣው የተላላፊ በሽታዎች ኢንፌክሽን ለመከላከልና ለመቆጣጠር ህብረተሰቡ የግልና የአካባቢውን ንጽህና እንዲጠብቅና የጤና ባለሙያዎች ደግሞ ተገቢውን የሕክምና ምርመራ እንዲያደርጉ የተቀናጀ ርብርብ እንደሚሻም ገልጸዋል። ሆስፒታል ብዙሓት ተሓከምቲ ኣለዉ። ስለዚህ ሆስፒታል ውስጥ ዘጋጥም በሆስፒታላችን በርካታ ታካሚዎች አሉ። በሆስፒታላችን የሚያጋጥሙ ኢንፌክሽኖች አብዛኞቹ መድኃኒቶችን የተላመዱ ናቸው። እነዚህን ለማከምም የተለያዩ መድኃኒቶች ሊያድኗቸው የማይችሉ ናቸው። እነዚህ ኢንፌክሽኖች ልክ እንደ ጦርነት የሚፈሩ ናቸው። መድኃኒቶችን እየተላመዱ ስለመጡ ሊያክማቸው የሚችሉ መድኃኒቶች እንቸገራለን። ስለዚህ ከፍተኛ ጥንቃቄ ሊደረግባቸው ይገባል። ዳልና ስፔሲፊካሊ ኣብ ናይ ጨቅላ ህጻናት አይሲዩ ኣብ አዳልት አይሲዩ ዝረአዩ መድኃኒት ተላመዱ ረክስታት አለው። በሆስፒታላችን በህፃናትና በታዳጊዎች የሚወሰዱ መድኃኒቶች ላይ ኢንፌክሽን ይታያል። እነዚህ ኢንፌክሽኖች ከመከላከል አንጻር በማህበረሰቡ ዘንድ ብዙም አይታይም። ይህ ለመከላከል ማህበረሰቡ የግል ንጽህና መጠበቅ፣ አስጊ ሁኔታዎች ሲታዩ ማስክ ማድረግ ይገባል። የህክምና ባለሙያዎች ደግሞ የበሽታው አስከፊነት በመገንዘብ መድኃኒቶችን በአግባቡ መስጠት ይገባል። ሰልጣኝ የጤና ባለሙያዎች በበኩላቸው ስልጠናው ኢንፌክሽንን በመከላከል ዙሪያ ግንዛቤያቸው ከፍ እንዳደረገላቸውና ወደ ተግባር በመግባትም ማህበረሰቡ ያሳተፈ ንቅናቄ እንደሚያደርጉም ተናግረዋል። ወሳኝ ነገር እዩ ረክስ እንድሕርዳ ተከላኸልካ ኮይንካ በተለይም ካልተገባ ኢንፌክሽን ራሳችንን መጠበቅ ይገባናል። ይህ ከሆነ ያልተገባ ወጪ መከላከል እንችላለን። ስልጠናውም ያለንን ግንዛቤ ከፍ እንድናደርግ አግዞናል። በደንብም ማህበረሰቡ ዘንድ ወርደን እንሰራበታለን። ወሊድ ሰዓት አዴታት እንርኤን ኢና ንሓንቲ ወላድ 6-7 እናቶች በሚወልድበት ወቅት ከ6 እስከ 7 ሰዎች አስተማሚ ሆነው ይመጣሉ። ይህ ተገቢ አይደለም። ለከፍተኛ ኢንፌክሽን የሚያጋልጥ ሁነት ነው። የተሰጠንም ስልጠና ጠቃሚ ነው። ተከታታይም ሊሆን ይገባል። የተላላፊ በሽታዎች ኢንፌክሽን ችግር ለመከላከልና ለመቆጣጠር የዓለም ጤና ድርጅት ትኩረት ሰጥቶ እየሰራባቸው ካሉ ስራዎች መካከል አንዱ መሆኑም ተገልጿል። በህገወጥ ገንዘብ አዘዋዋሪዎችና ተቀባዮቻቸው ላይ እርምጃ እየተወሰደ መሆኑ የኢትዮጵያ ብሔራዊ ባንክ አስታወቀም። በውጭ ሀገር የሚኖሩ ዜጎችና የሀገር ውስጥ የዲያስፖራ አባላት ፍቃድ ባላቸው ተቋማት ብቻ የገንዘብ ዝውውር አገልግሎት እንዲጠቀሙ ብሔራዊ ባንክ አሳስቧል። በብሔራዊ ባንክ ፍቃድ የሌላቸው ተቋማትና ህገወጥ አዘዋዋሪዎች የገንዘብ ዝውውር ማድረግ በህግ የተከለከለ ከመሆኑም በተጨማሪ በሀገር ውስጥ የሚገኙት የገንዘብ ተቀባዮች ለችግር እንደሚያጋልጥ ባንኩ በሰጠው መግለጫ አመላክቷል። እንደ ሸጌ፣ አዶሊስ ሬድሲ፣ አቫንቲ፣ ወርልድ ዳይሬክተር ሊንክ፣ ራስማይፕ፣ የዩኤስ ዋየር፣ ዞላ እና ቱጃን የመሳሰሉት የገንዘብ አስተላላፊዎች በኢትዮጵያ ህጋዊ ፍቃድ የሌላቸው መሆናቸው ባንኩ አስታውቋል።
የውጭ ዜና ኢራን የኒውክሌር ማብለያ ጣቢያዎቿ እንደ አዲስ የምትገነባ ከሆነ የከፋ እርምጃ ይወሰድባታል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁም። ኢራን በበኩሏ በኢራን ላይ የሚሰነዘር የተኛው አይነት ጠባጫሪ ጥቃት ፈጣንና የከፋ ምላሽ ይሰጠዋል ስትል ምላሽ ሰጥታለች። ኢራን የባላስቲክና የኒውክሌር ጦር መሳሪያዎች ግንባታ መርሃ ግብሮቿን መልሳ የምትጀምር ከሆነ የሚፈጸምባትን ሌላ ዙር ከባድ ጥቃት አሜሪካ እንደምትደግፍ ፕሬዝዳንት ትራምፕ መናገራቸውን ቢቢሲ ዘግቧል። ፕሬዝዳንቱ ከእስራኤል ጠቅላይ ሚኒስትር ጋር በሰጡት መግለጫ ላይ ኢራን የኒውክሌር ጦር መሳሪያዎችን ለመገንባት ከዚህ ቀደም ኢላማ ከተደረጉት ውጪ ሌሎች ቦታዎችን እየተጠቀመች መሆኗ ከተደረሰበት አሜሪካ ተጨማሪ ጥቃት እንደምትፈጽም ገልጸዋል ብለዋል ዘገባው። ፕሬዝዳንት ትራምፕ ለሰነዘሩት ዛቻ የኢራን ጠቅላይ መሪ ከፍተኛ ፖለቲካ አማካሪ አሊ ሃምፓኒ በኤክስ ገጻቸው ላይ በሰጡት ምላሽ በኢራን ላይ የሚሰነዘር የተኛው አይነት ጠባጫሪ ጥቃት ፈጣንና የከፋ ምላሽ ይሰጠዋል ሲሉ አስጠንቅቀዋል። ኢራን ራሷን ለመከላከል ሙሉ ለሙሉ ዝግጁ መሆኗንና አዲስ ጥቃት የሚሰነዘርባት ከሆነ በእስራኤል ላይ አስከፊ ውጤት ይኖረዋል ሲሉም አስጠንቅቀዋል። ትራምፕ ባለፈው ዓመት ሰኔ አሜሪካና እስራኤል በኢራን ላይ በፈጸሙት የአየርና የሚሳኤል ጥቃት የአገሪቱ የኒውክሌር ተቋማት ፈርሰዋል ቢሉም ኢራን ግን የኒውክሌር ጦር መሳሪያ እየገነባች አለመሆኗን ገልጻለች ሲልም ዘገባው አመላክቷል። በመጨረሻም ፕሬዚዳንት ቭላዲሚር ዜሌንስኪ ዩክሬን በፕሬዚዳንት ፑቲን መኖሪያ ቤት ላይ የድሮን ጥቃት ከፍታለች በሚል ከሩሲያ የቀረበውን ክስ አስተባበሉም። ሞስኮ ይህንን እንደ ምክንያት በመጠቀም የሰላም ንግግሩን ለማጓተት እየሞከረች ነው ሲሉም በምላሹ ከሷል። ከቢቢሲ የተገኘው መረጃ ብርቱካን ጌታዬ። ዩክሬን በሰሜን ምስራቃዊ ሩሲያ ኖቭጎሮድ ግዛት በሚገኘው የፑቲን ፕሬዝዳንታዊ መኖሪያ ቤት ላይ ጥቃት ከፍታለች በሚል የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ክስ አሰምተዋል። የውጭ ጉዳይ ሚኒስትሩ ኪየቭ ምሽት ላይ ረጅም ርቀት የሚጓዙ 91 ሰው አልባ አውሮፕላኖች በመጠቀም በፑቲን መኖሪያ ቤት ላይ ጥቃት ሰንዝራለች ብለዋል። ተሰነዘረ የተባለው ጥቃት በተፈጸመበት ወቅት ፕሬዝዳንት ፑቲን የት እንደነበሩም በግልጽ አልታወቀም። በጥቃቱ ምክንያት ሩሲያ የሰላም ድርድሩ ላይ ያላትን አቋም መልሳ እንደምትፈትሽ አስታውቃለች። ይህንን ክስ የተለመደ የሩሲያ ከእውነት የራቀ ሀሳብ በማለት ያጣጣሉት ፕሬዝዳንት ዜሌንስኪ በበኩላቸው ሞስኮ ጥቃት ተፈጽሟል እያለች ያለችው በዩክሬን ላይ የምትፈጽመውን ጥቃት የምታስቀጥልበት ምክንያት በመፈለግ ነው ብለዋል። ሩሲያ ከዚህ ቀደም በኪየቭ የሚገኙ የመንግስት መስሪያ ቤቶችን ኢላማ ያደረገ ጥቃት መፈጸሟን ተናግረዋል። ዜሌንስኪ አክለውም በዚህ ሰዓት ዓለም ዝምታን አለመምረጡ እጅግ ወሳኝ ነው ብለዋል። በመሆኑም ሩሲያ ዘላቂ ሰላምን ለማሳካት የሚደረገውን ጥረት እንድታደናቅፍ መፍቀድ አንችልም ሲሉ በኤክስ ገጻቸው ጽፈዋል። የሩሲያ የውጭ ጉዳይ ሚኒስትር ሰኞ ዕለት ቴሌግራም ላይ ባወጡት መግለጫ ወደ ፑቲን መኖሪያ ቤት ተወንጭፈዋል የተባሉት 91 ድሮኖች በሩሲያ የአየር መከላከያ ስርዓት መጠለፋቸውንና መውደማቸውን ገልጸዋል። በጥቃቱ ምክንያት ሪፖርት የተደረገ ጉዳትም ሆነ ውድመት አለመኖርንም አክለዋል። ይሁን እንጂ ሩሲያ ከአሜሪካ ጋር ከተጀመረው የድርድር ሂደት የመውጣት እቅድ እንደሌላት መናገራቸውን የሩሲያ የዜና ወኪል ታስ ዘግቧል። ዜሌንስኪ በ2026 ይህንን ጦርነት የመቋጨት እድል አለ ብለዋል። አሜሪካ ለ15 ዓመታት የሚቆይ የደህንነት ዋስትናን ለዩክሬን ማቅረቧን ዜሌንስኪ ገልጸዋል። ትራምፕ በበኩላቸው በዚህ ጉዳይ ላይ 95 በመቶ ገደማ ስምምነት ላይ መደረሱን ጠቅሰዋል። ዜሌንስኪ የግዛት ጉዳዮችና በሩሲያ ቁጥጥር ስር ያለውን የዛፖሪዥያ የኒውክሌር ጣቢያ ነገር መቋጫ ያላገኙ ጉዳዮች እንደሆኑም ጠቁመዋል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም የጨረታ ማስታወቂያ የትግራይ መገናኛ ብዙሃን ኤጀንሲ ግዥና